አሁን ላይ ፈተናችሁ እየደረሰ ነው። የቀራችሁ ጊዜ እየሮጠ ነው። መቼ ነው አንብቤ የምንጨርሰው? ጊዜ የለኝም እኮ እያላችሁ እየተጨነቃችሁ ሊሆን ይችላል። ነገር ግን አሁን ላይ እንደዚህ ብላችሁ መጨነቅ አያዋጣችሁም። አሁን ላይ የሚያዋጣችሁ ብልጥ ሆናችሁ ውጤታማ ሆናችሁ ባላችሁና በቀራችሁ ጊዜ መዘጋጀት ነው፣ ለወደፊቱ ውጤታማ የሚያደርጋችሁ። ለዚህ ደግሞ በዛሬው ቪዲዮ ለፈተናው ባላችሁ አጭር ጊዜ ውስጥ እንዴት ብልጥና ውጤታማ በሆነ መልኩ ማንበብ እንድትችሉ የሚያደርጋችሁን 3 መሰረታዊ ስትራቴጂዎች ሼር አደርጋችኋለሁ። እነዚህ ስትራቴጂዎች በቀራችሁ አጭር ጊዜ ውስጥ እንዴት ብልጥ ሆናችሁ እና ውጤታማ በሆነ መልኩ ማንበብ እንደምትችሉ የሚያሳዩ ናቸው። እነዚህን ነገሮች በትክክል የተገበረ ሰው በቀሩት ጊዜ ውስጥ ውጤታማ በሆነ መልኩ ለኢንትራንስ ኤግዛም መዘጋጀት የሚያስችሉ ነገሮች ናቸው። እነዚህ ነገሮች ለማግኘት እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻዩ እባላለሁ። በቋሚ እስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። ለስዳምን በቀራችሁ ጊዜ ውስጥ ውጤታማ በሆነ መልኩ ለማንበብ የመጀመሪያው ማድረግ ያለባችሁ ነገር ጠዋት ቀድሞ ማንበብ። በቀራችሁ ጊዜ ውስጥ ውጤታማ ለመሆን አንዱ መሰረታዊ ነገር ነው። ቀድማችሁ ማንበብ ያለባችሁ ነገር ምንድነው ካላችሁ፣ ክላስ ውስጥ ዛሬ የምትማሩትን ፈተና ላይ የሚመጡ የ12ኛ ክፍል ኮንተንቶችን አስተማሪው ከማስተማሩ በፊት ጠዋት ላይ ወይም ማታ ላይ ከመተኛታችሁ በፊት ነገ ክላስ ውስጥ ምን ልትማሩ እንደምትችሉ አይታችሁ ብትሄዱ በጣም ጠቃሚና ውጤታማ የሚያደርጋችሁ ነው። ለምንድነው ውጤታማ የሚያደርጋችሁ? አእምሯችሁ ክላስ ውስጥ ገብቶ አዲስ መረጃ ለመቀበል ዋርማፕ አድርጋችሁት መሄድ ማለት ነው። ጠዋት ማንበብ ማለት ፕሪ ሪዲንግ ወይም ቀድሞ መዘጋጀት ለክላሱ ማለት አእምሯችሁ ክላስ ውስጥ ገብታችሁ የምትማሩት ነገር አዲስ እንዳይሆንበትና በቀላሉ አንደርስታንድ ማድረግ እንድትችሉ የሚረዳችሁ ነገር ነው። ቀድማችሁ ማንበቡ ክላስ ውስጥ መምህሩ ሲያስተምር ለእናንተ ኮንሰፕቱ አዲስ አይሆንባችሁ። ልክ ኳስ ተጫዋች ሜዳ ከመግባቱ በፊት እንደሚያሟሙቀው ሁሉ የእናንተ ጭንቅላት ደግሞ ቀድሞ ነገርየውን በተወሰነ መጠን አንደርስታንድ ካላደረገ ልክ ኳስ ተጫዋች ሳያሟሙቅ ገብቶ የሆነ ጉዳት በቀላሉ እንደሚያጋጥመው ሁሉ የእናንተ አእምሮ ደግሞ ቀድማችሁ ኢንፎርሜሽኑን ምን ነገሮችን ሊያካትት እንደሚችል ወርማፕ ካላረጋችሁት የምትማሩትን ነገር አንደርስታንድ ለማድረግ ረዥም ጊዜ ይወስዱባችኋል። ክላስ ላይ ተቀምጣችሁ ምንም ነገር አንደርስታንድ ሳታደርጉ ልትመጡ ትችላላችሁ። ከዚህ በፊት ስንቶቻችሁ ናችሁ የምትማሩትን ትምህርት ቀድማችሁ ጠዋት ሊሆን ይችላል ወይም ማታ ገረፍ አድርጋችሁ አይታችሁ የምትገቡ? ኮሜንት ላይ አስቀምጦልኝ። እንደዚህ አድርጋችሁ የምታውቁ ከሆነ እኔ አድርጌ አውቃለሁ፣ እንደዚህ አድርጌ አላውቅም ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በአጠቃላይ ጠዋት ቀድሞ ማንበብ በጣም ለውጤታማነታችሁ ትልቅ አስተዋጽኦ ነው ያለው። ሌላውን ባላችሁ ጊዜ ውስጥ ውጤታማ ዝግጅት እንድታደርጉ የሚረዳችሁ ሁለተኛው ነገር ዛሬ ክላስ ውስጥ የተማራችሁትን ነገር ዛሬ ሪቪው ማድረግ ወይም መከለስ። ይሄ በሌላ አገላለጽ ዴይሊ ሪቪው እንለዋለን። ዛሬ የተማራችሁትን ሳትረሱ ዛሬው መከለስ አለባችሁ። የአብዛኛው ተማሪዎች ችግር ምንድን ነው? ፈተና ሲደርስ አነበዋለሁ ብለው ለ2 ወር ወይም ለ1 ወር ይቆያሉ፣ ወይም ለ1 ሳምንት ሊቆዩ ይችላሉ። በዛን ጊዜ ውስጥ ግን እንደገና ተመልሳችሁ ስታነቡት ትምህርቱ ከናካቴው የማታውቁት አዲስ ነገር ይሆንባችኋል። ስለዚህ ክላስ ተምራችሁ ከተመለሳችሁ በኋላ ወይም ማታ ወደ ቤታችሁ ወይም ስታጠኑ አእምሯችሁ ትምህርቱን እንደያዘው ለ30 ደቂቃ ሪቪው ብታደርጉት ውጤታማ ያደርጋችኋል። መጀመሪያ ሪቪው ከማድረጋችሁ በፊት ደብተራችሁን ወይም መጽሐፋችሁን ሳትከፍቱ ዛሬ ምን ተማርኩ ብላችሁ ራሳችሁን ጠይቁ። እንደዚህ ብላችሁ ራሳችሁን በምትጠይቁበት ጊዜ ይሄ አክቲቭ ሪኮል ያጠናን ዘዴ ይባላል። አእምሯችሁ መረጃውን በደንብ ውስጣችሁ ላይ ሴቭ እንዲያደርግ ይረዳዋል ማለት ነው። በዚህ መልኩ ክላስ ላይ የተማራችሁትን ኢንትራንስ ኤግዛም የሚመጡትን ትምህርቶች ዛሬውኑ ሪቪው በማድረግ ያላችሁን ጊዜ የምታጠኑትን ሰዓት ባጭሩ ሴቭ ማድረግ ትችላላችሁ ማለት ነው። ሌላውና የመጨረሻው ባላችሁ ጊዜ ውስጥ ውጤታማ ዝግጅት እንድታደርጉ የሚረዳችሁ ነገር አልፈልግም ማለት አለባችሁ። አልፈልግም፣ እንደዚህ ማድረግ አልችልም ማለት በጣም ከባዱ ነገር ነው። ግን ባላችሁ ጊዜ ውስጥ ውጤታማ ሆኖ ለመዘጋጀት በጣም አስፈላጊው ነገር ነው የምትሉት ለማትፈልጉት ነገር ነው። ለምሳሌ የማጥናት ፕሮግራም ኖራችሁ ጓደኛችሁ
ኳስ እንይ ወይም እንደዚህ እናደርግ ወይም ሶሻል ሚዲያዎች ውስጥ መግባት ፊልም ማየት ሊሆን ይችላል። ግን የዛን ሰዓት የጥናት ፕሮግራም ካላችሁ እነዚህ ነገሮች አልፈልግም ብላችሁ ለራሳችሁ ፕሮሚስ ገብታችሁ በቀራችሁ ጊዜ ውጤታማ ዝግጅት ማድረግ ትችላላችሁ። ለምንድን ነው ማለት ያለባችሁ? የቀራችሁ ጊዜ አጭር ስለሆነ ጊዜያችሁ አሁን ላይ ልክ ለእናንተ በጣም አንገብጋቢ ስለሆነ አሁን ላይ ራሳችሁን ካልገደባችሁ ነገ ውጤታችሁም ያልተገደበ ወይም የማትፈልጉት ነገር ይሆናል ማለት ነው። ለጥናት ሰዓታችሁ ክብር መስጠት አለባችሁ። ዲሲፕሊን መሆን አለባችሁ። ያላችሁን የጥናት ፕሮግራም መጠበቅና ውጤታማ በሆነ መልኩ መጠቀም አለባችሁ። አሁን የማንበቢያ ሰዓቴ ስለሆነ አልችልም፣ እንደዚህ ማድረግ አልችልም ማለት መብታችሁ ነው። እንደዛ በማለት ዛሬ አለማድረጋችሁ ለነገ ስኬታችሁ ትልቁን ስቴፕ ስቶን ስለሚያስቀምጥ ዛሬውኑ ባላችሁ ጊዜ ጥሩ ዝግጅት ለማድረግ አልፈልግም ማለትን መለማመድ አለባችሁ። አሁን እየደከማችሁ እንደሆነ አውቃለሁ። ምክንያቱም እኔ ልክ እንደናንተ ከዚህ በፊት ኢንትራንስ ኤግዛም ተፈትኛለሁ። ግን አስቡት ውጤት መጥቶላችሁ ወላጆቻችሁ ሲደሰቱ በምትፈልጉት ዲፓርትመንት ዩኒቨርሲቲ ገብታችሁ ስትማሩ የሚሰማችሁን እርካታ አስቡት። ያንን ውጤት ለማግኘት ግን ዛሬ የምትለፉት እያንዳንዱ ደቂቃ ዋጋ አለው። ስለዚህ እናንተ ስማርት ተማሪዎች መሆናችሁን አምናችሁ ይህንን ፈተና ከእናንተ ስለማይበልጥ አልፈዋለሁ ብላችሁ በማሰብ ለፈተናችሁ ወይም ለኢንትራንስ ኤግዛም በደንብ መዘጋጀት አለባችሁ። በአጠቃላይ በቀራችሁ ጊዜ ውስጥ ውጤታማ ዝግጅት ለማድረግ ኢንትራንስ ኤግዛም የምትፈተኗቸውን ትምህርቶች ክላስ ከመግባታችሁ በፊት ቀድማችሁ መዘጋጀት፣ ሁለተኛ ክላስ ከተማራችሁ በኋላ ደግሞ ዴይሊ የተማራችሁትን ነገር ሪቪው በማድረግ እና ከፕሮግራማችሁ ውጭ ያሉ ነገሮችን ሪሙቭ በማድረግ በቀራችሁ ጊዜ ውስጥ ውጤታማ ዝግጅት በማድረግ የነገ ተስፋችሁን ማለምለም ትችላላችሁ። አይሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ለሌሎች እንዲደርስ ላይክ፣ ሼር በማድረግ ተባበሩን። ለተጨማሪ ስተዲ ቲፖች እና ኤዱኬሽናል ቲፖች የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን አድርጉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ